220 ስኩዌር ኪሎ ሜትር ስፋት ያለው የማዜ ብሔራዊ ፓርክ በኢትዮጵያ ብቻ የሚገኘው የሱዋንስ ቆርኬ ጨምሮ በርካታ ብዝሃ ሕይወትን በውስጡ የያዘ ነው። በጎፋና ጋሞ ዞኖች አዋሳኝ ላይ የሚገኘው ፓርኩ ከ196 በላይ የአዕዋፍ ዝርያዎች መገኛ ሲሆን በየዓመቱ በሺዎች የሚቆጠሩ የሀገር ውስጥና የውጭ ጎብኚዎችም ወደ ስፍራው ያቀናሉ። ከሰሞኑን በደቡብ ኢትዮጵያ ክልል የተለያዩ መስህብ ስፍራዎችን እየጎበኘ ያለው የሚዲያ ቱር ቡድን የማዜ ብሔራዊ ፓርክ ጎብኝቷል። አብኔዘር አበራ ያጠናቀረውን ዘገባ መሰዊያ ህዝቅኤል እንዴት አቀርበዋለች። በኢትዮጵያ ከሚገኙ የመስህብ ስፍራዎች መካከል የማዜ ብሔራዊ ፓርክ አንዱ ነው። ፓርኩ ከዛሬ 20 ዓመት በፊት የተቋቋመ ሲሆን በውስጡ ከ39 በላይ የዱር እንስሳት፣ ከ196 በላይ የአዕዋፋት ዝርያዎችና 80 አይነት እጽዋቶች ይገኙበታል። በፓርኩ ከሚገኙት የዱር እንስሳት መካከል በኢትዮጵያ ብቻ የሚገኘው ብርቅዬ የሱዋንስ ቆርኬ አንዱ መሆኑን የፓርኩ የዱር እንስሳት ጥበቃ ልማት ባለሙያ የሆኑት አቶ አረጋኸኝ ሙላቱ ገልጸዋል። ማዜ ብሔራዊ ፓርክ በኢትዮጵያ ካሉ ብሔራዊ ፓርኮች አንዱ ነው። በደቡብ ኢትዮጵያ ክልል ባህል ቱሪዝም የሚተዳደር ፓርክ ነው። ማዜ የተቋቋመው በ1997 ዓ.ም ነው። ቆዳ ስፋቱ በኢትዮጵያ ካሉ ብሔራዊ ፓርኮች ትንሿ ፓርክ ናት። በስፋት በሀብት ሳይሆን በስፋት 202 ካሬ ኪሎ ሜትር ስኩዌር ናት። ወደ ሄክታር ሲቀየር 20200 ሄክታር ናት። ውስጧ ላይ 39 ትላልቅና መካከለኛ የአጥቢ ዱር እንስሳት ይገኛሉ። ከዛ ውስጥ በኢትዮጵያ ብቻ የሚገኘው ብርቅዬ የዱር እንስሳት ቆርኬ መገኛ ናት። ከዛ አጋዘን አለ፣ ድፋርሳ አለ፣ ቅድም አይታችኋል። ከከሮ፣ ፌቆ፣ ቦርም ይገኛል። ከቆርኬ ቀጥለው በማዜ ብሔራዊ ፓርክ አሁን የሚገኘው አንበሳ ነው። አሁን ማዜ የመጣ ቱሪስት ሁሌ አንበሳ አይቶ ይሄዳል። በጥናትም በቱሪስትም ቁጥር እየጨመረ ስለሆነ የአንበሳ ቁጥርም በጣም እየጨመረ ነው። አጠቃላይ 196 የአዕዋፋት ዝርያዎች አሉ። 80 የእጽዋት እስካሁን የተለዩ 80 እጽዋት ነው የተለዩት። በፓርኩ ውስጥ ብርቅዬ የዱር እንስሳትን ለመጎብኘት ከወላይታ ሶዶ እስከ ሳውላ የሚዘልቀው የአስፓልት መንገድ አመቺ ከመሆኑ ጋር ተያይዞ የጎብኚዎች ቁጥር ባለፉት 2 ዓመታት በእጅጉ መጨመሩንም አቶ አረጋኸኝ ተናግረዋል። በዚህ በ2 ዓመት ውስጥ ቱሪስት ቁጥር በጣም እየጨመረ ነው። ምክንያቱም አሁን ከሶዶ ሳውላ አስፓልት መንገድ እየተሰራ ስለሆነ በዚህ በሶዶ የመጣ ቱሪስት በዚህ ወደ ጂንካ ይሄዳል። በአርብንጭ ገብቶ ጂንካ የጎበኘ ቱሪስት በዚህ ማዜ ጎበኝቶ ወደ ሶዶ ይወጣል። እሱ አንድ ሳይት ነው። ሁለተኛው ሳይት ጨበራ የመጣ ቱሪስት በማሎ አድርጎ በጎፍ አድርጎ ማዜ ጉብኝት አድርጎ ነው የሚወጣው። ስለዚህ አሁን ማዜ ለጉብኝትም ተማራጭ ናት። ማዜ የመጣ ቱሪስት ዱር እንስሳ አይጣ ሁሌ ገብቶ ያያል። አንበሳም ፈልግ ካለ አድሮ ያያል። ቆርኬዎች ሌላ ዱር እንስሳም ፈልግ ካለ በቀንም በተኛው ሰዓትም ያገኛል። የውጭ ሀገር ዜጎች ፓርኩን በስፋት እየጎበኙ መሆናቸውን የተናገሩት አቶ አረጋኸኝ ፓርኩን የሚጎበኙ የሀገር ውስጥ ጎብኚዎች ቁጥር አናሳ በመሆኑ ኢትዮጵያውያን ፓርኩን እንዲጎበኙ ጥሪ አስተላልፈዋል። በተለይ የውጭ ሀገር ቱሪስት ከፈረንሳይ፣ ከጣሊያ፣ ከስፔን የሚመጡ ቱሪስት በጣም ቁጥር እየጨመረ ነው። አምና ወደ 100 ምናምን ነው የመጡት። 100 ምናምን ቱሪስት ነው የመጡት። ዘንድሮም በዚህ በሁለተኛ ሩብ ዓመት ላይ እስከ 80-90 የሚደርሱ ቱሪስቶች መጥተዋል። አሁን የሚመጣው አብዛኛው የሚመጣው የውጭ ሀገር ቱሪስት ነው እንጂ የኛ ኢትዮጵያዊ ብዙ የኛ ሀብት እየጎበኘ አይደለም። በዚህ አጋጣሚ አሁን ሚዲያ ባለሙያዎች ስለመጡ የኛ ሀብት የኛ ውጭ ሀገር የውስጥ ሀገር ዜጎች ማየት አለባቸው፣ መጎብኘት አለባቸው። ከዩናይትድ ኪንግደም ሀገር የማዜን ብሔራዊ ፓርክ ለመጎብኘት ከቤተሰቦቻቸው ጋር የመጡት ኔክ በፓርኩ ውስጥ በኢትዮጵያ ብቻ የሚገኙ የዱር እንስሳትን ማየታቸውና ሀገሪቱ ታይተው የማይጠገቡ ብዙ የቱሪዝም ጸጋዎች እንዳሏት ተገንዝቤያለሁ ሲሉ ባዩት ነገር መደመማቸውን ገልጸዋል። We heard about this small national park in your region near Sodo. Which is very special because there are not so many people visiting. የማዜን ብሔራዊ ፓርክ ለመጎብኘት ትላንትና ወደዚህ መጥተናል። ፓርኩን ለማየት በመጣነው ልክ ጥሩ ነገሮችን እዚህ አግኝተናል። በተለይ እዚህ ብሔራዊ ፓርክ ውስጥ በሌላው ሀገር የሌሉ ልዩ የዱር እንስሳቶችን ማየት ችለናል። እነ ቆርኪ የመሳሰሉ በሌላው ዓለም የማይገኙ በኢትዮጵያ ብቻ የሚገኙ የዱር እንስሳትን ልናይ ችለናል። ያየነው ነገር አእምሮንም ሆነ ነፍስን የሚያስደስት ሆኖ አግኝተናል። ለሌሎች ጎብኚዎች የሚኖረኝ መልእክት ቢኖር እዚህ በቀላሉ መታችሁ መጎብኘት ትችላላችሁ። ላይን እይታ የሚማርኩና መንፈስን የሚያስደስቱ ነገሮችም እዚህ ይገኛሉ። አካባቢው ቢሆን በጣም ሰላማዊና ለጎብኚዎች ምቹ ነው።
ይህንን ለሌሎችም እመሰክራለሁ። እዚህ ከመጣችሁ የተለያዩ የዱር እንስሳትንና አዕዋፋትን በአጠገብና በቅርብ ሆናችሁ መጎብኘት ትችላላችሁ። did a game drive and this morning we went for walking to see the animals and the place. ወደ ፓርኩ ሲመጡ በመንገድ ያለው የህዝብ አቀባበል እንዳስደሰታቸው የሚገልጹት አቶ ኔክ ኢትዮጵያውያን ድንቅ የሆነ የእንግዳ አቀባበል እንዳላቸው ከዚህ በፊት ስሰማ የቆየሁትን በአይኔ ልመለከት ችያለሁ ብለዋል። People are very nice to meet us. እዚህ አካባቢ ያለው ህብረተሰብ እኛ ስንመጣ በደስታ ነበር የተቀበሉን። አቀባበላቸውና ለእንግዳ ያላቸው አክብሮት እጅግ የተለየ ነው። እኛ አማርኛ ቋንቋ ሆነ ሌሎች በኢትዮጵያ የሚነገሩ ቋንቋዎችን አንችልም። ቢሆንም ግን እንግሊዝኛ የሚችሉ አስጎበኞችን አግኝተን ስለ ማዜ ብሔራዊ ፓርክ ብዙ መረጃዎችንም ሰምተናል። እስከ ፓርኩ እስክንደርስ ድረስ መንገድ ላይ ያገኘናቸው ሰዎች ሁሉ ሲቀበሉን በደስታ ወደዚህ ስፍራ መጥተናል። People are so friendly. It's such an interesting village. ፓርኩ በውስጡ አስደማሚ ሀብቶችን የያዘ ቢሆንም ፓርኩን ለጎብኚዎች ምቹና ሳቢ ከማድረግ አንጻር የመሰረተ ልማት ጉድለት እንዳለበትም አቶ ኔክስ ሳይገልጹ አላለፉም። Infrastructure is basic. We are just camping. We brought everything we need. We brought for cooking, our tents. የማዜ ብሔራዊ ፓርክ እጅግ አስደማሚ ቢሆንም በአካባቢው ይህንን የመስህብ ስፍራ ሳቢ ለማድረግ የተሰራ መሰረተ ልማት አለመኖሩ በጣም አስቸጋሪ ያደርገዋል። እኛ እዚህ መተን ፓርኩን ስንጎበኘው በቂ የሆነ ማረፊያ፣ መዝናኛና ሌሎች ተጨማሪ አገልግሎቶችን ለማግኘት እንፈልጋለን። ነገር ግን እነዚህ አገልግሎቶች ሙሉ በሙሉ የሉም። የአካባቢው ህብረተሰብ እኛ እዚህ ለመቆየት ስለፈለግን አንዳንድ ቁሳቁሶችን በማመቻቸትና በመስጠትም አግዘውናል። እዚህ አካባቢ የሚመጡ ጎበኞች ቁጥር እንዲጨምር ከተፈለገ አስፈላጊ መሰረተ ልማቶችን ማሟላት በእጅጉም ይጠበቃል። Basic, there aren't many facilities.